ነው የሚገቡትና ምን ያህል በቃ ያ ስሜት ለነሱ አሁን እኛን ሰለሙ ስንባል ሰለብሬት ከምናደርገው በላይ ያየውባቸው እዚህ ቲክቶክ ላይ ነው ያለና ግን እዛ ኢን ሪል ላይፍ ስታዩዋቸው የሚሰጧችሁ የማቀፍ ስሜት ስኩዊዝ ቢያደርጓችሁ እና እንደዚህ እንደሳለች ቢያደርጓችሁ ደስ የሚላቸው ነው። ወደ ጠይቁት ጥያቄ ውስጥ ነው የሚገቡት። እንዴት በቃ ይደደት አይነት ነገር እሱኛ ፊሊንግ የረመዳን ስዞርም ኤቭሪ ታይም የሚያጋጥመኝ ፊሊንግ ነበር። እንደ ረመዳን እንዳልኳችሁ በጣም የሚገራርሙ ትምህርቶችን ስንማር ነው የከረምነው። ያው ቲክቶክ ላይ እንደመሆኑ መጠን የኔ ህይወት የተደበቀ አይደለም። ስናሰልም ነበር፣ ብዙ ሰዎች ወደ እስልምና መጥተዋል። አልሐምዱሊላህ በዚህም ሰዓት አላቆምንም ነበረ። በውስጥም ሲማሩ የነበሩ ልጆች እንዲሁም እዚህ ቲክቶክ ላይ ሲጠይቁን በጥቃቅነት ነገሮች ለእነሱ ግን ትልቅ ቢግ ዲል ለሚያደርጓቸው መልሶችን አግኝተው እዚሁም ሻሃዳ ከኛ ጋር ሲይዙ አይተናል። ሌላ ቤትም ብዙዎች በቁጥር በላይ መቆጠር በጣም የሚገርም ረመዳን ነበር። በጣም የተረጋጋ ነበረ። በዛው ልክ ለእኔ ትምህርቶች ቤዚክ ዲናዊ ትምህርቶችን ያገኘንበት ወር ነው ብዬ አስባለሁ። ላይ ኮር የሆኑ ትምህርቶችን አብረን ስንከታተል ነበር። ዳኢንድ አውት በጣም የሚገራርሙ ኡስታዞች ቁርአን ሲቀሩልን ላይ 30 ጁዝ አንዱ ኮሚትድ ሆነን እንደ ቲም ብዙ ሊጨርሱ ይችላሉ። ብዙዎች 3 4 5 ያከተሙልን ይችላሉ። ለኔ ግን እንደ መጀመሪያ ረመዳን በመስማት ሌቭል በማንበብ ገና ነኝ። በመስማት ሌቭል ግን አንዱን ጨርሰን 30 ጁዝ ሲያልቅ የተሰማን ስሜት ቀላል አይደለም። ቢኮዝ እየተቀራላችሁ የሚቀሩት ሰዎች ሳይሰለችሁ እየመጡ እኔን አክብረው አላህ ያክብራቸው። አላህ ሁሉን ነገር የተመኙትን ነገር ያደርግላቸው። ከዚህ የኔ ምኞት ያነበርና ያንን ምኞቴን ስላሳኩልኝ በጣም ነው ማመሰግናቸው። አላህ በጣም የሚገራርሙ ናቸው። ድምጻቸው ይሄ ቁርአን የፈጣሪ ካልሆነ የማን ነው ያስባለኝን ያስመሰከሩ ናቸው። ቢኮዝ ኢትስ ሊትራሊ ከድምጻቸው የሚወጣው ነገር አብራችሁኝ ስለነበራችሁ ሁላችሁም የምታውቁት ነው። ቁርአን ሲቀራ ከዚህ የተለያየ አይነት ድምጽ የተለያየ አይነት ቦታ ከተለያየ የሚገራርሙ እስልምና ለዛ ላይ በጣም ወጣቶች ጊዜያቸውን ዌስት ማድረግ የሚችሉት የተለያየ ቦታ እያለ ግን እንደ ምርጫ ጊዜያቸውን በእስልምና በዲናቸው በቁርአን በመቅራት ባስተዳደጋቸው በህይወታቸው ያደረጉት ነገሮች በሙሉ ቁርአን ሲቀርቡልን የነበሩ ሰዎች ረመዳናችንን ቤስት ያደረጉት እነሱ ናቸውና በጣም እድለኝ ከዚ እየከፈትን በኦዲዮ ምናምን እንዳይሆን እድሉን አግኝተናል። አትሊስት ማለት ነው ቁርአን ተቀርቶልናል። ሌላ ደግሞ ያሳለፍናቸው ከረመዳን ውስጥ በጣም ከኔ ከወደድኳቸው ከህይወቴ እንዳልኳችሁ በጣም የሚገራርሙ ሰዎች አዳዲስ ሰዎችን ተዋውቀናል። ህይወታችን ውስጥ የመጡ ሰዎች ተዋውቀናል። በዛውም ልክ ደግሞ ድጋሚ የማናያቸውንም ሰዎች በረመዳን ያጣንበት ጊዜም አለ። ብዙ የአይምሮ ቻሌንጅ የምትደረጉበት አላ ሊትራሊ ፈተና የሚባል የጭንቅላት ፈተና ራሴ እኔ የፋይናንሻሊ ወይ ምናምን እንደዚህ ሰዎቹ እንደዚህ ደረሰብኝ ምናምን ነው አይደለም። እንደውም ሰክሰስፉሊ ቤተሰቦቼም የተቀበሉኝ ወቅት ነው። ማርኬት ላይ እናታችን በጣም ሂጃብ በማድረጓ ቆንጆ ሆነሻል ያለችን ጊዜ ነው ለኔ ሰክሰስ ነው ለኔ። ቢኮዝ እንኳን ለረመዳን ጾም አደረሰሽ ብሎ ኤክስፔክት ከማላደርገው ያዝኑብኛል ካልኩበት ቦታ የደረሰኝ ወቅት ነው ምናምና ለኔ ሰክሰስፉል ነው በአንድ በኩል። ግን አሁን ልክ እያለቀ ሲመጣ የጭንቅላት ሞር ፈተና ራሳችሁ ላይ እንደጋበዛችሁ አይነት ነገር ትንሽ የተናጠ ነገር እንዳለ ገብቶኛል። ብዙ ቦታ የተናጠ በዛው ልክ እዚህ ጋር ስቴብል ሲያደርግ ብዙ የተናጠ ምናልባት በሙስሊም ኮሚኒቲ ውስጥም ሆኖ ውስጣቸው ስትል ያንን ፉልፊል ያላደረጋችሁበት የሰውኛ ቢሄቪየሮች ያያችሁበት ፒውር ነው እዚህ ጋር ነው ምናምን ካላችሁበት ስትል ለካ በሴቶችም የሚልኩልኝ ነገር ከሌና አፈቀርኩ ከሌና ወደድኩኝ በጾም ጊዜ ሊባሉ ይችላሉ እንደ የምላቸውን አይነት ጥያቄዎችን ምናምን አለነት አይደል መታነጽ ገና እንደሚቀረን ቢኮዝ የሪሊጅን ቦታና እኔ ጋር ኢንተርቴን የሚደረጉትን ነገር ልክ በሰውኛ እኔ ረስቸዋለሁ መሰለኝና ሰዎች ድስማች ሰልፊሽ እና መስመራቸውን ይሳታሉ ብዬ አስቤ ስለማላቅ ነው መሰለኝ ትንሽ ሼክ ያደረገኝ ሞመንቶች አሉ። ዋይ ውድ ኤኒባዲ በዚህ አይነት መንገዶች ሊሄድ ይችላሉ እንዴ ከዚህ እስልምና ትምህርቱ ይሄ አይደለምና ምናምን የሚል ግን የሰውኛ ባህሪያቶችን የተማርኩበት ወቅት ነበረ። ግን ስትል መስመሬ መዝ ለእኔ እነሱ እንደዛ ሲያደርጉ እኔ መማሪያ ሊሆኑኝ እና በጣም ያንን ተምሬያለሁ። ብዙ ነገሮች እንደዚህ ብዬ ሊስት ባደርጋቸው ያንዳንዱ ቀን ራሱ ሙሉ መጽሐፍ የሚወጣው ነው እና አልহামዱሊላህ ጾሜንም ጨርሼ ትናንትና
እንዳያችሁት ነው አብረን የቆየ ነው። በጣም የከፋኝ ቀን ነበር ትናንትና በህይወቴ። እንደ አዲስ ነገር ውስጤ ናው እኮ ይሄ ነገሮች አይኖሩም። ሁለተኛ ቤተሰብ ፋሚሊ ለመጀመሪያ ጊዜ አብሬ ሰለብሬት የማረገው አካል ሁሉም እናቴ ጋር ደውላለሁ ከሌ ጋር እንደዚህ ላለው ምናምን ሲል ለካ ያ ፊሊንግ እኔ ጋር የለም። እኔ ሰለምቴ ነኝ ከቤተሰቦቼ። ያንን የፈለገ እንኳን አደረሰች ብትባባሉ ቦንድ የምታረጉት ነገር የለም። ለፈጣሪ ላላህ ብለን አብረን ተዋደድ ነው ካለነው ውጭ እንደ ፋሚሊ ትሩ ያንን ፊሊንግ አላል whatever happens እኮ ከሌ ወድሻለሁና የምትባባሉ ሲል ቅድሚያ ዞሮ ዞሮ የሚሰጡት ሰዎች አሏቸው። እዚህ ጋር ቅድሚያ የሆነ ነገር ቢሆን like more valuable የሆነ ነገር አላቸው። እና እኔ ረመዳን መኖሩ እንደሆነ ፋሚሊ ፊሊንጉ ነበረው መሰለኝ። አብረን እንሄደው እዚህም ተገናኝተን የምናወራው ስለ ሰላት ምናምን ያለው የመጨረሻው ቀን መሆኑ አይነት የመጨረሻ ቀን አይነት አላ በጣም ነበር የከፋኝ። በጣም አለቀስኩኝ። በጣም ውስጤ ተረበሸበት ቀን ቢኖር ትናንትና ነው። የትናንትና ፊሊንግ ቤቴም እስከምገባ ድረስ አወዝናት ኦኬ አልነበርኩኝም። ከስራም ገብቼ በጣም ነበር የከፋኝ። ሊያበቃ ነው ይሄ ነገር። ሁሉም ወደሚሄድበት ይሄዳል። ኦንሊ ቲንግ የምንቀረው እኔና ፈጣሪ ያላ መሆኔ ድጋሚ ሪማይንደር ነው። ጀስት ኮል ድጋሚ ያለ አይደል ያ ስታንዲንግ ሪማይንደር ያለ አይደል ኦኬ ስቲል ዋቴቨር ሃፕንስ ይሄ ፊሊንግ ሊቀየር የሚችል አይደለም በምንም አይነት። ዋናው ነገር ስቲክ ማድረግ ያለብኝን ከፈጣሪ ጋር ስቲክ ማድረግ አለብኝ በቃ ምናምን ብዬ። ትንሽ ከባድ ቀን ነው እንደው ለማስመሰል አልችልም። በጣም ከባድ ማታውን ማብሶ በጣም በቃ ላይክ ሆሊዴይ ነው ልክ ሲባል ሾፒንግ ወጣሁኝ ምናምን ልብስ ምናምን ታመጡታላችሁ፣ ግን ያንን ፊሊንግ የሚቀይረው አይደለም። ልብስም ብትገዙም አዲስ ልብስም ብታደርጉ ምንም ብታደርጉ የውስጣችሁን ፊሊንግ አይቀይረው። በጣም እርብሽ አድርጎ ነበር ማታ ድረስ። ከዛ በኋላ ማታ ነገር ስራ የገባሁትም ራሱ 9:30 ምናምን ነገር ነው። ኦልሬዲ ደክሞኛል እና ሰዓትን አላርምንትን ማለት በቃ ወደ ቤት የገባኝ ይህንን ፊሊንግ ይዤ የትም አልሄድም ምናምን ብዬ ወደ ቤት የገባው ትንሽ መተኛ። እንደ አጋጣሚ በጣም የሚያናደው ነገር ሰዓቱን እያዩት 5:30 አለ። ከ9 ሰዓት ተኩል 5:30 አለ። እየጠበቅኩት ነው ሰዓቱን። እቃውን ሻወር ወስጄ እሄዳለሁ። አላውቀውም ግን መስጂዱን ብቻዬን መሄዱም ነገር ዊርድ ፊሊንግ አለው። ጠዋት ነው የሚሆነው ሌሊት ነው መውጣት ላይ ኮንፊውዥኑ ጭንቅላቴ ጡዝ ከማለቱ የተነሳ አላርሙ ምሳል ሞላ ተኛው ማለት ነው። እዛ ጋር ስልኬን ይዤው በቃ ላይ እንደዚህ አድርጌ ኮስ ደርሷል አላርም ምንትን ሞላለሁ ካልኩበት ሰዓትም ስለሄደ ቆይ ትንሽ ደቂቃም ቢሆን እያያችሁታል። በሀሳብ ደረጃ እንደማትተኛው ነው። አልተኛም። ኦልሬዲ ፕሮግራም ያደረኩት እስካሁን ሰዓት ጠብቄ እንቅልፌን ያጣሁበት ነገር ምናምን ያል በቃ 2 ደቂቃ ላስብበት ምናምን ብላችሁ እንቅልፍ ጥሏችሁ ያውቃል። ኦልሞስት 6 ሰዓት ሊሆን ነው ይሄ ሀሳብ 6 ሰዓት ሊሆን ማለት ነው። እየጠበኩት ነው። ከዚህ ኤግዛክትሊ የነገረኝ ሰው የለም። በኤምሬትስ ስንት ሰዓት ነው መስጂድ መሄድ ያለብን የሚለው ነገር የነገረኝ ሰው ስለሌለ ሰርች አለማድረጌ ኦልሬዲም ስለደከመኝ በቃ 6 ሰዓት ሲል ምናምን እንሄዳለሁ። 5:30 ምናምን ሲል እንቅልፍ ወስዶኛል። ጠዋት ብዬ ተኝቻለሁ። ለካ ጠዋት 8 ሰዓት ላይ የት ነኝ አይነት ነገር ነው የነቃሁት። where the heck am I? ልንሄድ አልነበረ እንዲ አዲስ ልንሄድ እኮ ተነጋግረን ነበር። አዲስ ተያይዘን ተጓተን አዲስ የመስገጃ ሸርሻ ገዝቼ አዘጋጅቼዋለሁ። ሻወር ወስዶ ብቻ ለብሰን ልንወጣ እኔና አዲስ ተነጋግረን ተቃቅፈን ልንሄድ። ከዛ ሳንሄድ ቀረን። 8 ሰዓት ሆነ። ኢትስ ኦኬ በቃ አሁን እንትን የለውም። ደበረኝ በሆነ ፐርሰንት ደበረኝ። ምናልባት የፈጣሪ ፍቃድ አይደለም። አንዳንድ ጊዜ ያንን እኔ የፈለግኩትን ፊሊንግ ኦልሬዲ አሳይተውኛል። ተክቢር ተደርጎልናል። የመስጂዱን ፊሊንግ በቪዲዮ ተላከልኝ። እንዴት ነው የሚሆነው የሚለውን እንዳየው ዞሮ ዞሮ ያንን ተካፋይ አጅስ ነገር። ከዛ የት ነሽ ምናምን ሲለኝ እኔ እና አብዱ ልንዞር ሞከረንና እንዲህ ስናይ የቲክቶክ ነገር ደበረን። ለምን እንነሳ ኦኬ በቃ ሌስቴክ ሻወር ወሰድኩኝና ኢትስ ኢድ እኮ ኢትስ ማይ ኢድ የኔ ኢድ ነው። ከፈጣሪ ጋር የጾምኩበትን ሰለብሬት ስለማንንም ኢንቮልቭ አለማድረግ እችላለሁ። በፈልግ ዘግቼ ሰለብሬሽን ብቻ ይለካ ማድረግ ሁሉ የምችልበት ሞመንት አለ። ያደረግኩት የጾምኩት ለሰዎች ለይንታ ለታይታ ምናምን አይደለም። ለእኔ ለፈጣሪ ዲስ ኢዝ ሰለብሬሽን በቃ ይሄዳል። ቀኑ ደግሞ ሲሄድ ከዚህም በኋላ ቀናቶችን ሰላቱ ይቀጥላል፣ መማሩ ይቀጥላል፣ ስራው ይቀጥላል፣ ህይወት ይቀጥላል፣ ጾሙ ይቀጥላል። እያንዳንዱ ነገር መቀጠል ይችላል። የኔክስት ይር
አላህ ብሎ ድጋሚ ረመዳን ፉል ፓኬጅ አድርገ ነው እስከሚሆን ማይ ፈርስት ኤክስፒሪየንስ ከምላቸው ነገሮች ውስጥ ሁሉንም ስላከናወንኩኝ ዋይ ናት ሰው ጀስት ዌክ አፕ አትጨማለቂ ቁጭ ብሎ ማላዘን ማለቃቀስ ምናምን ዊክነስ ኢሞሽን ትሪገር የሆነ የስሜታዊ እና ኢጎ ነው ታውቃላችኋል። ይሄ ኢጎ ማንም የለኝም እንደዚህ ነኝና ምናምን የሚለው ኢጎ ሰልፍ ራሱን ያለብስና ምን ይላል ካራክተር የሆነና ራሱን ይወስድና ካላችሁ ነገር ሰርቋችሁ ቀናችሁንም ሊወስድ ይችላል። በቃ ላይ ዩርዳውን እኮ ማን እንደዚህ ነሽ እኮ በቃ ላይክ ዲስ ፊል ምናምን ብሎ ቀናችሁንም ሊወስድ ስለሚችል ራሴ እኔ ያደረግኩትን ነገር ለራሴ እኔ የምላትን አዲስን ካዳንኳት ያደረግኩትን ለዚች ለእኔ ሰው ለፈጣሪ ብዬ ነው አላህ እንዲሰማኝ ብዬ እንጂ ያደረግኩትን ለራሴ ይሄ ቺቺቺ የምላትን መኮንች የእኔ ማንነት ምን የት ያደርሰኛል? የፈጣሪ ፍቃድ ስለሆነ ብቻ ነው እያንዳንዱ ለፈጣሪ ጾምኩኝ አደረግኩኝ ካልኩኝ not for me. So today is like celebration. I took shower, prepared myself ስለደበረንም ኢድ ሙባረክ ዝግጅት ብለን እንደዚህ ፏ ብለን ይህንንም ስጦታ ጊፍት ለሰጡኝ ወንድሞቼ ጫማም ባለማርክ ጫማ እህታችንማ የመጀመሪያ ኢዷን አታረግም ያሉትን ዌስት አላደርገውም። it's not gonna be a waste, already been bought የተገዛ ነው። ለስጦታቸውም ክብር ያስፈልጋል አይደል? like it's beautiful shoe ቆንጆ ጫማ ቆንጆ ቀሚስ ኢዴን እንዳከብር ሽክ ብዬበት እንደምታዩ ቢያንስ ቲክቶክ ላይቫችን እንወጣለን። በኋላ ይዣችሁ እንዞራለን፣ እንበላለን፣ እንጠጣለን። በራሳችን ዊክንድ ወይት ሰው እንደዚህ ነበር እስካሁን ድረስ የደረሰውና ረመዳን በጣም የሚያምር በህይወቴ አንድን ነገር ለማጋነን ምን የሚያክለኝ ለማለት ግነቱ የሚያንስበታል አይደለ? ላይ የሆነ ነገር ራሱ ተጋኑ እንደዚህ የተቀመጠ ቢኮዝ ላይክ ኢትስ አ ፉል ፓኬጅ የሚጾም ሰላት የሚደረግ መተባበር መተጋገዝ ያለበት ፉል ፓኬጅ ፈጣሪ የሚወሳበት ስለ ሰዎች ስለ አገር ስለ ጓደኝነት ውስጣችሁን ያለው ነገር የሚታነጽበት ወር የሚገርም ወር ነበረና ለእኔ 1 ዓመት ከ3 ወር ራሴን ሳንጽ ቆይቻለሁ ብያቸዋለሁ። ሙስሊም ከመሆኔ በፊት ራሴን ሜዲቴት እያረኩና ብያቸዋለሁ። ዲስ ወን ስፔሲፊካሊ የ1 ወር ረጅም ዓመት ሜዲቴሽን ነበርና ቴንክ ዩ ሶ ማች። ይህንን ይመስላል። አመሰግናለሁ። አሰላም አለይኩም ኢማም፣ እንዴት ነህ? ኤሚ ቦይ ኦ ዩ ሉክ ጉድ። ኢድ ሙባረክ፣ እንዴት ነህ? ቤንት ሙስሊም ወንድምየው ያሲ ነው። ኤም ታች አላችሁት ሁላችሁንም ኢድ ሙባረክ እና ቀጥላለን። ቀጥል እስቲ አንተንም ኤሚሻ፣ አንተም የመጀመሪያ ከኔ ቀድመህ 4 ወር ምናምን ነው አይደለ? ወደ እስልምና የገባው 4 ወር ብትቀድምም ግን ዞሮ ዞሮ ደርሰንበት አብረን ነው ወደዚህ የመጣ ነውና እንዴት ነበረ ረመዳን? ዛሬ ኢድም እንዴት ምን ይመስላል? ትንሽ ጉንፋን ነገር አሞኛል። ድምፄ ላይ ይሰማ ይችላል። እና ኢድ ዛሬ አሁን እየገባችሁ የት እንደምታሳልፉ ትናገራላችሁ። እሱ ጨርስና አለክ ሰማለሁ አይደል? አሁን የሚሻ እንግዲህ አልሐምዱሊላህ አዲስ ዛሬ እንደ ወትሮ እንግዲህ ኢዱን መስለሻል። ያቺ በጣም የደመቀችው ውቧን ጨረቃ መስለሻል። ይቅርታ በዚህ አጋጣሚ ትንሽ ጉንፋን ነገር ይዞኛል፣ ድምፄ ላይ ይሰማ ይችላል። ሶሪና ኢድ ማለት የደስታ ቀን ነው። በጣም ከሚያስቀው ፓርት ልጀምርላችሁ። ፈጅር ከተሰገደ በኋላ በቃ አለጋ ብሎኝ ማነው ቀጥታ ወደ ሰላት ቦታ ነው የሄድኩት። ሲሄድ እኔና ውስን ሰዎች ነን ያለነው በቃና ከዛ በኋላ ልነግራችሁ አልችልም። ደቂቃዎችን ሲወስድ ሰዓቱ ሲሄድ እየሞላ በህይወቴ አይቼው የማላቀውን ህዝብ ነው ዛሬ ያየሁት። አልሐምዱሊላህ ሙስሊም ብዙ ነው፣ ኡማው በጣም ብዙ ነው። በጣም ያምር ነበረ። እንዳልሽው ነው፣ ከአንቺ በላይ ብዙ መናገር አልችልም። ረመዳኑን ያሳለፍነው ነገር የሚጣፍጥ የሰዎች ፍቅር ያየሁበት ብዙ ነገር ያየሁበት ጊዜ ነበረ። አልሐምዱሊላህ ያ ሁሉ አልፎ እንግዲህ አላህ ፈቅዶ ዛሬ ኢዳችን ነው።
ሁላችሁንም እንኳን ለኢድ በዓል አደረሳችሁ ለማለት እወዳለሁ። አመሰግናለሁ። ስሜቴን ከዚህ በላይ መግለጽ እችል ነበር። ተይዣለሁ በጣም ሌላ ጊዜ ቴንኪው። አሁን እያንዳንድሽ እየገባሽ ወይም ወንድምየው ትጀምራለህ። ጾም ጊዜ በፊት ላይ የእናንተ ጾም ነው። እንደገና ደግሞ ካፈጠራችሁ በኋላ ደግሞ ለበዓላችሁ ጊዜ አንድ ሰው ዝር አይልም። የት እንዳደረሳችሁ የምናውቀው ነገር ከተማው እንዳለ ጸጥ ዱክት የሚልበት ቀን ነው። ለሌላው እምነት ተከታዮች የሚከብድበት ቀን ነው። የእኛ አሁን ኢድ ወይ ሌላ በዓላቶች የሚከብድበት ቀን ነው እና ኢድ ሙባረክ ንግስቲቱ ዛሩ ኢድ ሙባረክ። እንዴት ነሽ? ሰላም አለይኩም ተቀበለ አላሁ ሚና ወሚንኩም ሰሊህ አዕማል። ይሄኔ ወልቂ እንኳን አደረሳችሁ፣ እንኳን አደረሳችሁ። ከውስጥም ከብዙ ነገር ሁላችንም ለም ብያለሁኝ። ኢድ እንዴት ነው? እኔ ሽቀላ ላይ ነኝ። እኔ አይዶን ነው ገና የቲክቶኩ ነው እንጂ የሪል ላይፉ ምናልባት ወጥቼ ፀሐይ ነው ምናምን በኋላ አይዶን ነው ገና አላየሁትም ወጥቼ። ግን ወይስ አልፈለግም ተስፋ አደርጋለሁ። ሙባረክ እንኳን አደረሳችሁ። አመት ያድርስ። ቆይ ጥያቄን አልመለሳችሁልኝም። እናደረገ ማንም ሳይጎል ከአመት ያድርስ። እሺ ማማዬዋ ቀጥይ። የት ነው የምታሳልፉት በኢድ ጊዜ? ኖርማል አሁን አንቺ ለነገሩ እንደኔ ጠይቂያቸው ለጾመቾ ለኢድ ሲፈታ ጸጥ ነው የሚሆን። አይ ነው ጀግና አንቺ አላጅሽም። ምን እያደረጉ ነው ግን የሚያሳልፉት? እንደው ኬሬስ ሆነሽ አታውቂም? ምንድን ነው የሚያደርጉ ነው? የሌላው ቦታ ላይ ሰለብሬሽኑ የሚያካተቱ ሙስሊሙ ማህበረሰብ የት ነው የሚያሳልፈው? ከኢድ ሰላት በኋላ እንዴት ነው መሰለሽ የሚደረገው? ከኢድ ሰላት በኋላ አብዛኛው ከመጀመሪያ ትመለሽ እና ገንፎ ምናምን ትበያለሽ፣ ወይም ደግሞ ያለሽ ቤት ያፈራውን ትበይና ከዛ በኋላ ዘመድ ጥያቄ ትወጫለሽ። ዘመድ ትጠይቂያለሽ። ከዛ ስትመለሽ ዙሁር ላይ ምሳ ቤተሰብ ጋር ሽክፍ ብለሽ የተለያዩ ቤተሰቦች ከአጎት አክስት ምናምን ጋር ደግሞ ተሰበሰቢና አብረሽ ምሳ ትበያለሽ። ከዛ በኋላ የታመሙ ካሉ ሄደሽ ትጠይቂያለሽ። ኢድያ ትሰጫለሽ ለምስኪኖች ለህፃናቶች ምናምን እየሄድሽ ትሰጫለሽ እና ቤተሰብ ጋር በደንብ ድምቅ ብለሽ ታሳልፊያለሽ ማለት ነው። እና በጣም ወደደው እንደና ቤተሰብ ጥየቃ፣ ስጦታ መሰጣት በኢድ ጊዜ ከሰዎች ላይ ፈገግታን መጨመር በጣም የሚወደደው ነገር እና ዘመድ ጥየቃ በጣም ዘመድ ይጠየቃል። እንደገና ደግሞ ዘመድ ይጠራን፣ ጎረቤት ይጠራን። ጎረቤቶች ጋር አብረሽ ትበያለሽ፣ ትጠጪያለሽ። ያዘጋጀሽውን ምግብ ለኢድ እነዛን ታደርጊያለሽ ምናምን። ለኢድ አልፈጥር ያኔ እርድ የለም፣ ግን የኢድ አድሃ ከሆነ ደግሞ ይታረዳል። እየታረደውን ግማሹን አንቺ ተወስጅና ለቤተሰብሽ ተወስጃለሽ። ግማሹን መሰለኛ አንድ ሶስተኛው ለጎረቤትሽ ትሰጫለሽ፣ ለምስኪን ማለት ነው። አንድ ሶስተኛውን ደግሞ ትሰሪውና እንትን ትይዋለሽ፣ ለምስኪን ታከፋፍይውና ማነው መጀመሪያ ከቤቱ ትሰሪውና ከዛ በኋላ መረቁን በዛ አድርገሽ ጎረቤት እንዳለ ትጠሪያለሽ። ከዛ ታባይዋለሽ። አንድ ሶስተኛውን ደግሞ እየከፋፍልሽ ለምስኪን ይሰጣል። በኪሎ እያደረግሽ ማለት ነው። አንድ ሶስተኛው ደግሞ ለቤትሽ ይሆናል፣ ይከፋፈላል። እንደዚህ በልኩ ማለት ነው። የኢድ አልአድሃ ከሆነ ኢድ አልፈጥር ግን ያው ምግብሽን ትሰራሪያለሽ ምናምን፣ ዘመድ ትጠይቂያለሽ። ያንኛውንም እንደዛ ነው፣ ግን እንደዚህ እርድ ምናምን የለም። ግን ጸዳ ብለሽ መላሽ ማሳለፍ ነው። ቤተሰብ እየጠየሽ ጎረቤቶች ጋር ምናምን ማለት ነው እንጂ እንደዚህ የሆነ ቤተክርስቲያን ሄደሽ ምናምን እንደዚህ የለም። የኢድ ሰላት ጊዜ ነው የምትሰበሰቢ። ከኢድ ሰላት አብረሽ ትሰግጃለሽ ከሙስሊሞች ጋር። እንኳን አደረሳችሁ ተቀበለ አላሁ ሚና ወሚንኩም ሰሊህ አልዓመል ያለሽ በቃ ተደስተሽ ትመለሻለሽ የኢድ ሰላት። ከዛ ወደ ቤት እንደዛ ነው። ኢንትረስቲንግ በጣም አሪፍ ይመስለኛል። ነው ገና ለእኔ ገና አዲስ ስለሆነ ስሜት አለ።
እኔ እንደዛ ነበር ትናንትና ምለውን ቤተሰብም ስለሌለ የንባንባብቶ ነበር። አሁን ግን ራሴን በራሴ ቆዳይን ሰብስቤ ሻወሬን ወስጄ ከአንቺ ጋር ፊት ለፊት ግስጥ እንኳን አደረሰሽ። ሳሩ ኢድ አልሄድሽ? የኢድ ሰላት አልሄድሽም? ስራ የገባሁት 3 ሰዓት ተኩል ነው በኤምሬትስ እና እየጠበኩኝ 5 ሰዓት ከምናምን ሆነብኝ። ዋና ነገር ግን በቪዲዮ ምናምን ዋናው እኮ ነው። በቃ ሄደሽ ተሰብስበሽ ሙስሊም ብዙም ዲስአፖይንትድ አልሆንኩም፣ ግን ያው ያላቀቃል ስለሆነ አብሽር ችግር የለውም። በቃ ወጣ ብለሽ ዘና ማለት ነው። ከጓደኞችሽ ጋር ባህር ሄዱ ምናምን። አሁን ባህሩ ሁላ እንዳለ ነው የሚሞላው፣ ሰው ሊዝናና ይወጣል። ሙቀት ነው። ቤተሰብ ጋር ጓደኞችሽ ጋር ምናምን ካግብታ። አሁን ግን ባህር ቦታዎች ቅዝቃዜ ያለው አሁን እንትን ነው እንጂ ቤት ውስጥ ነው እንደዚህ የሚሆነው። ባህር ቦታ ወደ ማታ አካባቢ ከ10 በኋላ ቀዝቀዝ ነው የሚለው እና ሄዳችሁ ከሳር በኋላ ባህር ምንም ስለምንሄድ ሰዓቱ አሁን ነው። ኖርማሊ ምን ይደረጋል የሚለው ነገር ኪሬስ የሚያደርግሻል። በዓል ሲሆን ምንድነው የሚያደርጉት? አይሆን ነው እሱ ነገር ነበረ፣ ግራ ገብቶኝ ነበረ። አሁን ገባኝ። ግን ብዙዎቹ የሚያሳልፉት ይመስለኛል። ዘናበል ብዙዎቹ ግን እስከ ዙሁር ነው የሚተኛው። እስከ ዙሁር ነው አብዛኛው ሰው የሚተኛው እንጂ ከዛ በኋላ አይተኛም። አሁን እኛ እንዴት ነው የምናደርግ ልንገርሽ? እንትን ቡና እናፈላለን ምናምን፣ ዳቦ እንጋግራለን። ከዛ ወሬ መከሸን ነው። ሴት እንዳለ የሚሰበሰበው እሰማልሻለሁ። የምትከሽኑትን ወሬ እና ሴት እንዳለ የሚሰበስብ ዳቦ ምናምን። ስልክ መያዝ አይቻልም። ስልክ ያስቀጣን፣ 50 ብር ያስቀጣን ስልክ ከያሽ። ስልክ ደግሞ ካያሽ 50 ብር ትቀጫለሽ። ዝም ብለሽ ነው የምትጫወቹ ምናምን። እንደገና ደግሞ እንትን እንጫወታለን። ለስንት ደቂቃ የኔ ቅጣት ረጅም ነው። 10 ደቂቃ ነው። ቡኖ ተፈልቶ እስከሚያልቅ ወላሂ ከባድ ነው። ከዛ በፊት ቀያስ አለቀልሽ፣ ትቀጫለሽ። በተቀጣሽው ብር የተቀጣ ሰው ኬክ ይመጣበታል ወይም የሆነ ነገር ይገዛና እራት ትጋብዣለሽ ወይ ምናምን። ለ2-3 ሰዓታት ያህል ማለት ነው። ከስር ገርጋሽ እንደዛ ነው የምንል። ትልቅ ቻሌንጅ ነው። በርግጥ ከባድ ፊል አታደርጊውም። በጣም ሰለቸውት ፊል አታደርጊው በጣም ሰዎችን በጣም ኧረ መሳቅ ነው። ሰላም ያለው ነገር መሳቅ ነው። አንድ ጊዜ አቡበከር ረዲየላሁ ዐንሁ እንትን ምንድነው አቡበከር ረዲየላሁ ዐንሁ አንድ ቀን ማለት ነው ነቢ መሐመድ ሰለላሁ ዐለይሂ ወሰለም ጋር አብረው እየሄዱ ሴቶች እየተጫወቱ ያገኛቸው ድቤ ይደቡ ቻለና አቡበከር እንዴ እናንተ ለምንድን እንደዚህ የምታደርጉት? ማንበሩ ሲቆጣቸው ያላ መልእክተኛ አትርክም፣ ተዋቸው፣ ይሄ ኢዳቸው ነው፣ መጫወት ይችላሉ ብሎ ፈቀደላቸው። አይነት ሴቶች እና ድቤ እየደባሽ ራሱ መጫወት ይችላል፣ እየዘፈንሽ ምናምን ግጥም ምናምን ያለው እና ዘና ማለት ትችላለሽ። እናንተ መስፈን አታውቅም። አሁን የገጠር ልጆች እናውቃለን መስፈን እንዴት እንደሆነ፣ እያጨበጨብን ምናምን ማለት ነው። የት እያዘች ነው መሰለኝ። ዋት ኔት እያዘኝ መሆን አለበት። እየሰማሁሽ አይደለም ወይንም እኔ ጋር አለ። ምንድን ነው የምታጨበጭቡት? እና አሁን መጣሽ። ኔትወርክ አዳዲስ ነገር ነው የምታስጨብ ነው። ዘፈን ምናምን እንዘፍናለን። የደባሽ ምን ትዘፍኛለሽ?
እንደዛ ችግር እኮ እናንተ አታውቁም። እንደዛ የከተማ ልጆች በርግጥ የከተማ ልጆች አታውቁም። ለሰርግ ምናምን ሲሆን እንደዛ የገጠር ልጆች እያጨበጨበ ምናምን እንትን እንላለን፣ እንዘፍናለን፣ እንጫወታለን ምናምን በቃ አመሰግናለሁ። ያው እስካሁን የዱባይ የኢትዮጵያ ና የሽ ብዬ ቴንክ ዩ። ያው አገኘሁት ይህን ፊሊንግ። ሌላ ሰውን በቪዲዮ ላከልኝ። አይገርማችሁም? አሁንም ላይ ሁለት ቦታ አየሁት እንዲጋባብኝ ፊሊንጉ የነበር። አመሰግናለሁ አኗሪ። ጋዘሪንጉን ማየት ፈልጌ ነበረ። ዛሬ የት ሄድሽ? በውስጥማ ስታጨበጭቢ ትልኪልኛለሽ። እኔ ከተማ ልጅ መሆኔ እንዲሰማኝ ያደርገሽኛል። ዛሬ ምን እንደምትሰፍኑ መስማት ፈልጋለሁ። ፎር ኢድ ሴቶች በትላኩልኝ በኦዲዮ እናንተ ጋር መገኘት እድሉንም ባላገኝም ፕሊዝ ላኩልኝ፣ መስማት ፈልጋለሁ። ኦኬ ምን ምን እየተባባላችሁ ነው የምታጨበጭቡት? እዚህ ሆነ ሂር ማወቅ ፈልጋለሁ። ሁሉን ነገር ብታሳውቁ ምን ችግር አለው? ወይኔ አንዳንዱ ሰው ኢድን እንኳን መናገር ይቻላል። ሰላም ወረመቱላ በረካት። ኦፍኮርስ ይቻላል። ኢድ ሙባረክ በድጋሚ አለይና አለይኩም። good job learning alhamdulillah macam መልካም ኢድ ያስ brother እና እንዴት ናችሁ ወንድምዬ? እስከሚመለስ ቢንት ሙስሊም ቀጥ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ኢድ ሙባረክ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን አብሮ ደረሰን። እንተዋወቅ። ተከታታይ ነው ሲያደርጉ። አይዋ ለቤትሽ አዲስ ነኝ። ያው እታችሁኛ አቅሻለሁኝ። ቢንት ሙስሊም እባላለሁ። ኦኬ ኢድ ሙባረክ ቢንት ሙስሊም። የምታስተላልፊልን መልእክት አለች ስለ ኢድ ወር ረመዳን? አይ እኔም እንዳንቺው አልፎኛል የዛሬው ኢድ አልሰግም። ኦኬ ቀጥል ወንድምዬ። ይቅርታ አፉ በሉኛ ጀማ፣ ስራ ቦታ ስለነበርኩኝ ልጁ እያናገረኝ ስለነበረ ነው። መቼም ሁላችሁም በየትኛውም ዓለም ያላችሁ ውድ ሙስሊም ኢትዮጵያውያን ኢድን በሰላም በፍቅር እያሳለፋችሁ እንደሆነ ተስፋ አደርጋለሁ። እኛ ገና ዛሬ አንድ ተጨማሪ ቀን መጾም ይጠበቅብናል። ነገ ነው የምናከብረው፣ ሰኞ ነው የምናከብረው፣ እሁድ ሳይሆን። አልሐምዱሊላህ። በኢድ ሰዎችን ጠይቁ፣ የሰዎችን ፈገግታ መልሱ፣ ሰዎች ፈገግ እንዲሉ፣ ሰዎች መልካም ኢድ እንዲኖራቸው ባላችሁ ነገር ተገባበዙ። ግማሽ የተምር ፍሬም ቢሆን ያም በመስጠት የሰዎችን ፈገግታ መልሱ እላለሁኝ። ኢንሻአላህ በድጋሚ እስከምንገናኝ ድረስ ለባለተራ ቦታ ልልቀቅ። አዲስ ሰላም አለይኩም ወረህመቱላሂ ወበረካቱ። አለይኩም ሰላም ወበረካቱ። ስማኝማ ስንት ሰዓት ነው እናንተ ጋር? እንዴ ለምንድን ነው ሰኞ ነው? እኛ ጋር ዛሬ እሁድ ነው። አሁን ፈጥሩ ሰዓት እየደረሰ ነው። ስራ ቦታ ነኝ። ፈጥሩ ሰዓቴን ምግብ ይዤ ልመጣ ነው። ገና መሽቶ አሁን 7:09 ፒኤም ነው። እሁድ ማለት ነው። የመጨረሻ ጾማችንን ጾመን ማፍጠሪያ ሰዓት ደርሷል። ኦኬ ኦኬ። ነገ ነው በቃ ሴሌብሬሽኑ። የተወሰኑ ግሩፖች ዛሬ ሰልብሬት ያደረጉ አሉ እሁድ። የተወሰኑ ደግሞ ሰኞ ሰኞን ከጾምን 30 ቀን ይሞላል ማለት ነው። እና ነገ ነው ገና
አንድ ቀን ይጠብቀናል። እንትን ጋር እኩል የሚከበር መስሎኝ ኦልሬዲ ከታየ በቃ ታየ ነው ሁሉም ጋር ዓለም ላይ ይመስለኝ ነበረ። እንደዛ ሳውዲ ለምሳሌ ሲነጋ እኛ ጋር ይመሻል። እኛ ጋር ሲመሽ እዛ ስለሚነጋ ከሌሎች ሀገሮች ጋር ማክበር ከባድ ነው የሚሆነው። እና አልሐምዱሊላህ ተጨማሪ አንድ ቀን ተጨመረልን በአላህ ፍቃድ። አላህ ይቀበልን። እኔም እንዲያውም አንድ ተጨማሪ ቀን መጾምን በጉጉት ነበር የምጠብቀው። እንዲሁ ሰኞ ይሁን እያልኩኝ ማለት ነው። ካለኝ የመጾም ፍላጎት፣ ካለኝ የመታዘዝ ፍላጎት፣ ካለኝ እጅ የመስጠት ፍላጎት ማለት ነው። አልሐምዱሊላህ አላህ ያንን ነገር አሳካልን። መልካም ነው። መልካም ነው። ታዛዥነትን በተግባር ያሳየንበት ታላቅ ወር ነው። የትኛውም ዓለም ያለ ሙስሊም በዚህ ዓመት ይሄን ወር እየጾምን እናገኛለን። የትኛውም ዓለም ያለ ሙስሊም ኢትዮጵያም ቢሆን አሜሪካ፣ አውስትራሊያ፣ እዛ ቻይና፣ ብራዚል፣ የትኛውም ዓለም በቃ ሙስሊም የሆነ ይሄን ወር በአንድነት ሲጾም ታዩታላችሁ። ተራዊህ ነቢዩ ዓለይሂ ሰላቱ ወሰላም ከ1446 ዓመት በፊት ሰግደዋል ብሎ የእርሳቸውን ሱና በመከተል አደራውን ያላጠፋ ትውልድ ነው። ይሄ ትውልድ አስባችሁታል? ከ1446 ዓመት በፊት ሲፈጸም የነበረን ድርጊት ይሄ ትውልድ ፈጻሚ ነው። ለመጪውም ትውልድ ደግሞ አሳልፎ የሚሰጥና አደራውን የማይበላ አደራውን የማያጠፋ ድንቅ ትውልድ ነው እና በዚህ ትውልድ መካከልም አሁንም ራሱ መገኘት እንዴት ድንቅ ነገር ነው። አልሐምዱሊላህ። ሌላ ሰው አስገቢ እየገቡ ኢድ ሙባረክ የሚሉ ልጆች ካሉ እነሱን አስገቢ። እኔ በዚህ ልሰናበት። ወንድምዬ ኢድ ሙባረክ ላንተ። አዲሱ እኔ ልሰናበታችሁ ነው። እንዳታስቡ ልሄድ ነው። ማሰላማ። ምናልባት ኢንሻአላህ አልናደድ ላኪልኝ። ከዛ በፊት እረፍትሽ እንዴት ስንት ቀን ሮብ ወይም ማክሰኞ ልመለስ እችላለሁ። ከዛ በፊት ልገባ እችላለሁ። አይታወቅም። ኔት ካገኙ ማለት ኔት የለም እዛ። ሪላክስ አድርጊ እና ስለሌለ እንዳታስጊዜ ነው። የት ናት ዛህራ እያለች የኔ ደጎች ሰምታችኋል። ወላሂ ወድሻለሁ ሐቢቢ። ሀፋን እንጂ አድርጊ እረፍትሽ። ላርፍ ልሄድ ነው በአመቴ። ገባሽ? እረፊ ይገባሽ። ወላሂ አመት ሆነኝ ከወጣሁ። ኢንሻአላህ ሐባይቢ አላህ ያህፍዝኩም፣ ከፍ ያደርጋችሁ፣ የተሻለ ነገር ኩራላ ይስጣችሁ። እዚህ ቲክታክ ላይ ምናምን ሰለምቴዎች ምናምን ካሉ ቢንት ኢስላም ለምሏት ሙስሊም ምናልባት ኢስላም ካልወጣች ለእሷ መስጠት ትችላላችሁ። ኦር ለሁሴን ስጡት። ሁሴን ለጓደኛ ይሰጣታል፣ እሷ ያስገባቸዋል ኢንሻአላህ። በተረፈ አላህ ይጠብቃችሁ፣ ረጅም እድሜ ከጤና ጋር ይስጣችሁ፣ ኢዳችሁን ይቀበላችሁ። ከዚህ ስላደረሰን ምስጋና ሁሉ ለሀያሉ ጌታችን አላህ አዘወጀል የተገባ ይሁን። አመት አመት ያድርሰን፣ መጨረሻችንን ያሳምርልን፣ እስልምና ላይ ያኑርን፣ እስልምና ላይ ይግደልን። በቃ ሁሉንም ነገር አላህ ያስተካክልልን። በቃ ኢዳችሁን ኢድ ሰዒድ፣ በጣም የደስታ ኢድ፣ የመተሳሰብ ኢድ፣ ዘመድ ጥየቃ ኢድ ያደርግላችሁ። የመጫወቻ የፌሽታ የደስታ ሁሉም ያደርግላችሁ። አላህ ያህፈዝኩም። والله እኔ أحبكم كثير كثير። السلام። መልካም ጊዜ። አንቺም ራስሽን ጠብቂ። ቴክ ኬር ኦፍ ዮርሰልፍ። ራስሽን እየጠበቅሽ መልካም እረፍት፣ መልካም ፕሮግራም፣ መልካም ኢድ ይሁንልሽ። እንዳጨቀጭቋት እረፍት አርጋ ትምጣ። የትነሽ ዛሩ የትነሽ እንዳትሏት እረፍት ታርግ። የሚገርም ነው። አዲስዬ አዲሷ ኢድ ሙባረክ። አዲስዬ እንዴት ነሽ? ቴንክ ዩ አልሐምዱሊላህ። አንቺ እንዴት ነሽ? አለሁልሽ። የመጀመሪያ ኢድ እንዴት ነው? ራሱን የቻለ ኢሞሽናል እንትን አለው፣ ግን ደስ ይላል። ገና ነው ላይ ካላለቀም እና ደስ ይላል። መልእክትሽን ሳይ ደስ ነው ያለኝ። ሜሴጅሽን ቲክቶክ ላይ ኢድ ሙባረክ ብለሽን ሳይ ላይ የተሰማኝ ደስ ነው ያለኝ።
በእውነት አመሰግናለሁ። የሰፈሬ ልጅ እኔ አዲስዋ ያ አብሮ አደጌ ያ አብሮ አደጌ ሰፈሬ ልጅ እዚህ ጋር በአካል አውቃታለሁ ከሚሉ አንቺ ነሽ የምታውቂኝ የልጅነት ጓደኛዬና ቤተሰብ ነን ኦልሞስት እና በጣም ነው ደስ ያለኝ። ግን የምር ላይክ ሜሴጅህን ሳይ እምባ ነው ቅርር ያለው አይኔ ላይ ደስ አለኝ ነገር የእውነት እኛ ሁሉም ጓደኞቻችን የምንለው ነው እኮ ይሄ አዲስ አይደለም። ቢሆንም ደስ ያለኝ ዞሮ ዞሮ ደስ አለኝ። ማንንም ሁሉንም የምትይበት ሴንስም ቢሆን አይ ፌል ላይክ ማስታወስሽ ከነሱ ከሌሎቹም ጓደኞች አዲስም ሙስሊም ናትና እንኳን አደረሰሽ ልበላት ብለሽ ማሰብሽ ራሱ ትልቅነት ነውና በጣም ነው ደስ ያለኝ። አይ ደስ ይላል። እሺ ግን ደርቀሻል። በስመ አብ ቲክቶኩ እንትን ነው መሰለኝ ኔትወርክ ነው መሰለኝ። አይገርምሽም? በቃ ውጪ ነው መሰለኝ ቲክቶክን በቃሽን ነው መሰለኝ። ዛሬ ኢድ ነው። ኧረ አሁን ተንቀሳቀስ አዎ በይ እንጂ በቃ ውጪ የሚደብራቸው ብዙ አሉ። ዋሌኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አፊያችሁ፣ ጤናችሁ? ኢድ ሙባረክ ብያለሁ። ተቀበልና ሚና ሚንኩም ሳሊል አማል። አላህ ይህን ኢድ ለመላው ሙስሊም በዓለም ላይ ላሉት የሰላም የብልጽግና የጤና የሁሉም የኸይር ያደርግላቸው። እንኳን አደረሳችሁ። እንደዚህም ለምወደው ኢምራንም እንኳንም አላህ ይህን ኢድ አደረሳችሁ አደረሰ። ያው ላይ እንችላል ግን አላህ ብዬ ስለምወደው ነው። እንዴት ናችሁ? በተረፈ ሰላም ነው? አልሐምዱሊላህ እናመሰግናለን። መልካም ኢድ ይሁንልክ። አሚን አሚን። ለሁላችሁም እንደዚሁም ደግሞ ለሰለምቴዎች መልካም ኢድ ይሁንላችሁ። አላህ ሱብሓነሁ ወተዓላ ይጠብቃችሁ፣ ጽናትን ይስጣችሁ። አላህ ሱብሓነሁ ወተዓላ ለሰው ልጅ ማለት ነው የሰበብ የምሕረት ሰበብ አላህ ያደርጋችሁ፣ የመመራት ሰበብ አላህ ያደርጋችሁ። በርቱ። ወላሂ እውነት ለመናገር በእስልምና ላይ ተወልዶ አድጎ ምንም በቃ ማለትም የኢማን ጥፍጥና የሌለው ስንት አለ፣ ስለ ዲን ቫልዩ የማይሰጥ ስንት አለ። ግን የአላህ ስራ በጣም ይገርማል። ከኩፍር ጨለማ አውጥቶ ማለት ነው። ከኩፍር ጨለማ ማለት ከሁሉም ጨለማ የከፋ ጨለማ ሲሆን በዛ ላይ የዲን አገልጋይ ሲያደርግ ይሄ በቃ የሚያሳየው የአላህ ተአምር ብቻ ነው። ማንም ሊያደርግ አይችልም። ለዚህም አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ምናለው ኢነከ ላ ተህዲ መን አህበብተ ወላኪነ አላህ የህዲ መን የሻእ። አንተ እኮ የምትወደውን ሰው አትመራም አለ ነቢያችን ሰለላሁ ዐለይሂ ወሰለም። ማነው አባታቸውን ይላሉ ስንት ጊዜ ዱዓ ያደረጉለት። እንግዲህ አባታቸውን ለነቢያችን ሰለላሁ ዐለይሂ ወሰለም ያልከፈሉት መጽዋት የለም። እኛ ምንም አላደርግም ማለት ይቻላል። እንደውም አጎታቸው ማለት ነው አቡ ጣሊብ እሳቸው ካደረጉት ኢድፋ ካደረጉለት ፕሮቴክት ካደረጉት አንጻር እኛ ምንም አላደርግም ማለት ይቻላል። እናም ግን እስቲል አለመኑበት እሳቸው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም የእሳቸውን መስለም በጣም ይጓጉ ነበር። ግን እስልምና በአላህ እጅ ነው። ለምን ሲባል አላህ ሱብሓነሁ ወተዓላ የሰው ቀልብ ውስጥ ያለውን ነገር ያውቃል እና እንኳን አላህ ደስ አላችሁ። አላህ እንግዲህ እንደዚሁም የቂያማ ቀን ማለት ነው በዚህ በስራችሁ ማለት ነው የምትደሰቱ አላህ ያደርጋችሁ እና ፏ ብትንበሉ በሐላሉ ማለት ነው ኢንሻአላህ። ጀዛኪላህ ኸይር። በተለይ ኦፕን ማይንድ ለሆናችሁ ልክ ለምሳሌ ለአዲስ እስላም እህቴ ማለት ነው በጣም ጥሩ ተምሳሌት አላህ ያደርጋችሁ። እየሰራችሁ ያላችሁ አላህ ይቀበላችሁ። ይሄን ለማለት ነው። በተረፈ አዲስ ያው አንዳንድ ጊዜ ግን ቅርታ አግልኝ ኮመንት ምናምን ስጽፍ ወይ ኮመንት ስጽፍ ወይ የሆነ ሳይሰጥ አፉ በኝ በአንቺ ላይ ሊሆን ይችላል። ለመቶ ሳይሆን ፖዚቲቭ ነው ኔጋቲቭ አይደለም። አንዳንድ ጊዜ ነሺዳዎች ውስጥ አሉ አንዳንድ የተከለከሉ በቃ በውስጥ ማለት ነው ሽታ ይቅርታ ኢድ ነው የጻፍተው ካለ ሚዩት ከተደረግኩ አላየሁትም። ባላየ ነው እንቀጥል። አላየሁት ምንም ነገር አላነበብኩም። ኖ ሚዩት ካደረጉም ኮሜንቱን ፈልገውት ነው ሚዩት ያደረጉት። ስለዚህ አሁን ኤክስፕሌን ማድረጉ አስፈላጊነት እዚህ እኮ አይደለም እዚህ ያለ በለቀቅሽው ቪዲዮ ማለት ነው። ከዛም ጋር ደግሞ ካጠፋሁትም ፈልጌው ነው ያጠፋሁት ማለት ነው። አሁንም እንድታስረዳኝ ፈቃደኛ ካልሆንኩኝ መብቴ ይመስለኛል እና አመሰግናለሁ።
اوكي جزاكم الله خير. الله سبحانه وتعالى القرآن لا يمنال والمؤمنون والمؤمنات بعضهم أولياء بعض يأمرون بالمعروف وينهون عن المنكر ይላል። ምዕመናን ክፍሉ የክፍሉ ወንድም ነው ወዳጅ ነው እና በመልካም ያዛሉ እንደዚሁ ከመጥፎ ይከለክላሉ አሉ። ያንን ታሳቢን በማድረግ ዛት ዋን ስፔሲፊክ ኦኬ 600 አንደርስታንድ ለማድረግ እሞክራለሁኝ። በቂ እኔ ፈልጌውና ተረድቼው መልኩ ያደረኩት ነገር ከሆነ እንደ ወንድምነት በውስጥ እንጂ በአደባባይ አልጻፍክልኝም። ስለዚህ እንደ ወንድምነት አላየው። ኮሜንቴን ይውልኝ እንዳልክ ነው የምቆጥረውና ኮሜንትን አይተንልሃል፣ ሰምተንልሃል። እናመሰግናለን። እሺ ሶሪ በቃ አካዴ ጥሩ ካልሆነ ሶሪ አዲስዬ አርማለሁ። ኖ ማንም አላስታውስም፣ ምንም እንዳልክ አላስታውስም። ራስን አሁንም እየነገርከኝ ያለው ተቀበይኝም እያልክ ያለው ጥፋት ማጥፍተህ መስሎ ከሆነ እኔ ጥፋት የሚያየሁት ነገር የለም ስለማላስታውስ ነው። እኔ I don't even remember ምንም እንደጻፍ ያ ችግር የለውም። እንቀጥል። አሰላሙ አለይኩም ወንድምየው ይፎዬ። አሰላሙ አለይኩም ሙባረክ። ኢድ ሙባረክ። አንቺ እኮ አውሪ ዛሬ አንቺ ብቻ ማውራት ያለ ሌላ ሰው እንዳት ማስወራት እራሱ የለብሽ። ማንም ደረሳችሁ እያለ ይውረድ ሁሉ ሄር ምግብ እኮ ነው እኮ እያወራሽ ያለ። ይፎዬ እንዴት ነበረ ኢድ? ዛሬ ነው ሰዓቱ? ገና ነው አንተ ጋር? ገና ነው ገና ነው። ኢድ አልሰገድንም ምናምን። አይዞን ወንድምየው ኢትስ ፋይን፣ ግን በቃ አብረን እንጆይ እናደርጋለን። አሰላሙ አለይኩም ወራህመቱላህ ወበረካቱ። በመላው ዓለም